በሰዓት ወደ እናንተ ከማደርሳቸው መረጃዎች በሐሮ አዲስ ዓለም ወለጋ ካምፕ ከበባ ውስጥ ገብቷል። በምሽግ ማፍረሻ የቡድን መሳሪያዎች ድብደባ እየተደረገ ነው የሚለውን ዝርዝር መረጃ ጨምሮ ወሳኝና ስትራቴጂክ ስልታዊ የሆነችውን ከተማ መከላከያና የአካባቢ የብልጽግና አስተዳደር ለቆ ወጥቷል የሚለውን ጨምሮ በራያ ቆቦ ቀጠና ያለውን አጠቃላይ ስምሪትና እንዲሁም ደግሞ ቀጠናዊ ወታደራዊ እንቅስቃሴ የተመለከተ አዲስ መረጃ ወደ እናንተ አደርሳለሁ። እነዚህን ጨምሮ ሌሎች መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በምስራቅ ጎጃም ዞን ትላንትና ዛሬ በተከታታይ በተደረጉ ውጊያዎች ያለውን አጠቃላይ ሁኔታና የአውደ ውጊያ የዝርዝር መረጃዎችን እንዲሁም ደግሞ የውጊያውን ውጤቶች የተመለከቱ አሃዛዊ መረጃዎችንም አካትቻለሁ። እየተከታተላችሁ ከመጨረሻው አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። ብዙዎቻችሁ ሀሳብ አስተያየቶችን አድርሳችሁኛል፣ በእጅጉ አመሰግናለሁ። ትላንትና ኢትዮጵያ በ2026 ዓ.ም በመጀመሪያዎቹ 6 ወራት በፈረንጆቹ አቆጣጠር በዋጋ ንረት ወይም ደግሞ በዋጋ ግሽበት በአፍሪካ የመጀመሪያዋ ደረጃ ላይ ትገኛለች የሚለውን በተመለከተ የሸቀጦችን ዝርዝር ዋጋ ማጣቀሻ ይሆናል በሚል የላካችሁልኝ አድማጭ ተመልካቾቻችን አመሰግናለሁ። ከወልዲያ እንደዚሁ በተመሳሳይ የአማራ ብልጽግና ባለስልጣናት ከየአካባቢው መከላከያ ካምፖቹን ለቆ መውጣቱን ተከትሎ እየወጡ ገንዘብ የህዝብና የመንግስት ገንዘብ እያወራረዱ ነው ከሚለው ጋር በተያያዘ እንደዚሁ ተጨማሪ መረጃዎችን አድርሳችሁኛል፣ በእጅጉ አመሰግናለሁ። በተለያዩ አካባቢዎች የሚገኙ የብልጽግና የወረዳ ባለስልጣናት የህዝብና የመንግስት ገንዘብ አበል በሚል ለመከላከያ አዛዦች ጋር በመሆን ወደ ከተሞች ገንዘብ ይዘው እየሸሹ ነው የሚለውን በተመለከተ ብዙ ቦታዎች እንደዚሁ ተጨማሪ ጥቆማዎችን አድርሳችሁኛል፣ በእጅጉ አመሰግናለሁ። የሂሳብ ሰራተኛ እንደሆናችሁ ገልጻችሁ የሂሳብ ሰራተኛ ስራ ለመስራት ወይም ደግሞ ኦዲት ለማድረግ እንደተቸገራችሁም ጭምር ገልጻችሁልኛል። በሌላ ጊዜ እንደዚህ አይነት ጉዳዮች በዝርዝር መረጃዎች ተደግፈው የሚጋለጡ ይሆናል። አመሰግናለሁ። በሌሎቹ አካባቢዎችን በተመሳሳይ እንደዚሁ ከራያ አካባቢ ራያ አለማጣ ለአካባቢው በተከታታይ ያለመታከት ድምፅ ስለሆንክ በእጅጉ እናመሰግናለን። ወደፊትም እንደዚሁ የአካባቢው ህዝብ ላይ የሚደርሱ ግፍና ሰቆቃዎችን አጠናክረህ ብታጋልጥልን የሚል አስተያየት አድርሳችሁኛል፣ በእጅጉ አመሰግናለሁ። ወደ መረጃዎች ነው በቀጥታ የሚሄደው። እንግዲህ በዛሬው ዕለት የአማራ ክልል ምክር ቤት ዛሬ ስብሰባ እያደረገ ነው የሚገኘው። ይህንን በተመለከተ ጠዋት የክልሉ ሰላም በእጅግ እንደተሻሻለ እና አብዛኛው እንደተቆጣጠሩ እናረጋ ከበደ አቅርበው ነበር። ከዚህ ጋር እንግዲህ የተለያዩ ቁጥሮች እና አሃዛዊ መረጃዎች ቀርበዋል። ያው እንግዲህ ብዙዎቹ አሃዛዊ መረጃዎች የቱ ነው እናረጋ ከበደ ሰርተዋቸው ነው እነዚህ አሃዛዊ መረጃዎች የቀረቡት የሚለው የብዙዎቹ ጥያቄ ነው። ከቀረቡት መካከል ብዙ ጊዜ እንግዲህ ልንሞግታቸው ወይም ደግሞ መሬት ላይ ያለውን ነባራዊ ሁኔታ እያነጻጸር ልንመለከታቸው የምንችለው አሁን እነዚህ ሰዎች ራሳቸውን እንደ መንግስት አድርገው ሪፖርቶችን ሲያቀርቡ ምክር ቤት ጠርተው ሪፖርት ሲያጸድቁ ክልሉ እና ህዝቡ ያለበት ነባራዊ ሁኔታ የፖለቲካ ወታደራዊ እንዲሁም ደግሞ የጦርነት ቀውስ ውጤት የሌለ ነው እያስመሰሉት። እንግዲህ አረጋ ከበደ ያቀረቡት ሪፖርት መሬት ላይ ካለው ነባራዊ ሁኔታ ጋር በእጅጉ የሚጋጭ በህዝቡ ዘንድ ትልቅ ትዝብትና እንዲሁም ደግሞ እንዲሁም ይሉኝታ የሚፈጥር ከክልሉ ከፍተኛ የጸጥታ ውጥረት በጦርነትና በኮማንድ ፖስት ስር ባለበት በዚህ ወቅት እንዲህ አይነት የቁጥር ስታቲስቲክሶች መቅረባቸው ከእውነታው የራቀ ከመሆኑም በላይ የተለመደው የፖለቲካ ፕሮፓጋንዳ እንዲሁም ደግሞ ለህዝቡ ቅንጣት ያክል ደንታ እንደሌላቸው የሚያሳይ ነው። መሰረታዊ ችግሩ ሳይፈታ በዚህ መንገድ ይህንን ሪፖርት አቅርበዋል። በብዙ የክልሉ ዞኖችና ወረዳዎች ለምሳሌ እንደምታስታውሱ አድማጭ ተመልካቾቻችን 2018 ዓ.ም ከገባ ከጥር ወዲህ እንኳ 3 ጊዜ ከባድ ውጊያ የተደረገበት የዞን ከተማ ደብረ ታቦርን ጨምሮ በዞኑ የሚገኙ 18 የሚደርሱ ወረዳዎች ለበርካታ ወራት በፋኖ ቁጥጥር ስር ነው የዋሉት፣ የወረዳ ከተሞችን ጨምሮ። እነዚህን ጨምሮ በተለያዩ የክልሉ አካባቢዎች ጉዳዩ ተመሳሳይ ነው። የት ቦታ ነው እንግዲህ ሰላም እና ጸጥታ ሰፍኖ የት ቦታ ነው ይሄ ሪፖርት እየተዘጋጀው የሚለውን ያው ብዙዎቻችሁ የሚጠይቁት ጥያቄ ነው። ያው ጉዳዩ አንዴ የተታወ ቢሆንም ግን ያው ለትዝብትና ለሪከርድ በሚሆን መንገድ 1.3 ሚሊዮን የክልሉ ዜጎች ስራ ዕድል ተፈጥሮላቸዋል ተብሏል። ይሄ እንግዲህ ምን ያክል ከእውነታው የራቀ ነው? 1.3 ሚሊዮን ሰዎች የስራ ዕድል ተፈጥሮላቸዋል የተባለው በየትኛው ጸጥታ፣ በየትኛው ሰላም፣ በየትኛው መረጋጋት ነው? አረጋ ከበደና የአስተዳደር መዋቅሩ ከባህር ዳር ጎንደር፣ ከጎንደር ባህር ዳር፣ ከባህር ዳር ደሴ ወይም ደግሞ ወደ ሌሎቹ የዞን ከተሞች መንቀሳቀስ በማይችሉበት ሁኔታ ይህን ያክል የስራ ዕድል ፈጥረናል የሚል ሪፖርት ማቅረብ ትዝብት ነው የሚሆነው። ከዚህ በተቃራኒ በክልሉ ለ3 ዓመታት ከ5 ሚሊዮን በላይ ተማሪዎች ትምህርት ቤት አልሄዱም። የትምህርት ተቋማት፣ የሕክምና ተቋማት
ሌሎች መሰረተ ልማቶች በከፍተኛ ሁኔታ ወድመዋል። እንዲሁም ደግሞ ለመጠገን እንኳ የሚያስችል እንቅስቃሴ ባልተደረገበት ሁኔታ ይህን ያክል የስራ ዕድል ፈጥረናል የሚለው እጅግ አሳፋሪና አሳዛኝ ነው። የስራ ዕድል ባለመኖሩ ዜጎች ተስፋ በመቁረጣቸው ከሰሜን ወሎ ራያ ቆቦ ሀብሩ ወረዳ ብቻ የወረዳው 39 በመቶ ወጣቶች ወደ አረብ ሀገራት ተሰደዋል። ብዙዎቹ በየመን በረሃ ቀርተዋል። ብዙዎቹ ደግሞ በቀይ ባህር ላይ የባህር አሳ ሲሳይ ሆነዋል። ብዙዎቹም ወደ ሳውዲ አረቢያ ከገቡ በኋላም አስቸጋሪ ህይወት እየገፉ ነው የሚገኙት። ይህ እንግዲህ ያለው የስራ አጥነት ቁጥርን የሚያሳይ ነው። በክልሉ ባለው ያልተረጋጋ የጸጥታ ሁኔታ መንገዶች ዝግ ናቸው። የንግድና ኢንቨስትመንት እንቅስቃሴዎች በመቀዛቀዛቸው ፋብሪካዎች ተዘግተዋል። አዳዲስ ስራዎች መፍጠር ይቅርና የነበሩትን ማስቀጠል ባልተቻለበት ሁኔታ ይህን ያክል ሪፖርት የቀረበው በወረቀት ላይ የተጻፈ ምኞት እንጂ መሬት ላይ እንደሌለ ሁሉም የሚያውቀው ነው። ከ5 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ ናቸው። አገልግሎቶች ተጎድተዋል። አጠቃላይ ማህበራዊ መዋቅሩ በተናጋበት ሁኔታና በርካታ ሐኪሞች በተገደሉበት፣ በርካታ መምህራን እንደዚሁ ስራ ውጭ በሆኑበት ሁኔታ እንደዚህ አይነት የተሳካ ሪፖርት አለን ብሎ ማቅረብ በጣም አሳዛኝ ነው። በኮማንድ ፖስትና መከላከያ ቁጥጥር ስር ያለው ክልል ሰላሙን ተቆጣጥረናል ብሎ መግለጽም ቢሆን የሌለ በህዝብ ላይ እንዲሁም ደግሞ አጠቃላይ በህዝብ የህይወትና በአጠቃላይ ፖለቲካዊ ሁኔታው ላይ በደል ከመፈጸም የተለየ አይደለም። ጀነራል መሐመድ ተሰማን በተመሳሳይ በፍኖተ ሰላም በአዊ ዞን እና በተለያዩ አካባቢዎች ሰሞኑን እየዞሩ ከብልጽግና ካድሬዎች ጋር የሚያደርጓቸው ስብሰባዎችም የሚቀርቡት ሪፖርቶችም ከዚህ ካረጋ ከበደ የተለዩ አይደሉም። ጦርነት ከተጀመረ ጊዜ አንስቶ እስካሁን ድረስ የመንግስትና የጦር ኃይሎቹ ከፍተኛ አመራሮች ፋኖን ሙሉ በሙሉ ደምስሰናል፣ አከርካሪውን መተናል፣ በትነነዋል የሚሉ ሪፖርቶችን ያቀርባሉ። ዛሬም ጀነራል መሐመድ ተሰማ እንጅባራ ላይም ፍኖተ ሰላም ላይም ያቀረበው ይህንን ነው። ጀነራል መሐመድ ተሰማ ይህንን ሪፖርት ሲያቀርብ ከአሁን በፊት ደብረታቦር በጥቂት ቀናት ውስጥ በፋኖ መያዙ ይታወቃል። ይህንን ጀነራል መሐመድ ተሰማ ይህንን ሪፖርት ያቀርባሉ። እናረጋ ደግሞ በምክር ቤቱ የተሳካ ስራ፣ ውጤታማ ስራ፣ ሰላም አስፍነናል፣ ስራ ዕድል ፈጥረናል እያሉ የተቀናጀ በህዝብ ላይ ፖለቲካዊ ለውጥና ፖለቲካዊ መፍትሄ እንዳይመጣ ይህንን እያደረጉ ነው የሚገኙት። በእርግጥ ስር ነቀል ለውጥ ሲመጣ ይሄ ሁሉ ጉዳዩ ይስተካከላል። ለማንኛውም እንግዲህ ጀነራል መሐመድ ተሰማ ይህንን ሪፖርት ዛሬ እነዚህ ቦታዎች አቅርበዋል። የእግር ተከላ የፓርቲውን እግሩን እንዲተክል አድርገናል ያሉት ጀነራል መሐመድ ተሰማ ከጥቂት ጊዜያት በኋላ በፋኖ አጸፋዊ እንቅስቃሴ ስለሚበታተነው ዘላቂ ሰላም ስላጣው የብልጽግና መዋቅር ሳይሆን ያነሱት የብልጽግና ካድሬዎች በመከላከያ ጥበቃ ተሸፍነው ብቻ በሚንቀሳቀሱበት መከላከያ ለቆ ሲወጣ አብረው በሚወጡበትና ኮዳ እየተባለ በሚጠሩበት ቀጠና ውስጥ እነሱ ግን አስተማማኝ የፖለቲካ መዋቅር እንዲዘረጋ አድርገናል ነው ያሉት ጀነራል መሐመድ ተሰማ። ጀነራል መሐመድ ተሰማ ይህንን ያሉት እንግዲህ ሰራዊቱ በወታደራዊ ተክለ ቁመናው በፖለቲካ ጉዳይና በህዝብ የአስተዳደር ጥያቄ በህዝብ የፍትህ ጥያቄ ላይ ጣልቃ መግባቱንም ጨምረው የገለጹበት ነው። እንግዲህ ወታደራዊ ድል ተቀዳጅተናል የሚለው ሪፖርት በክልሉ ያለውን ነባራዊ ሁኔታ እንዲሁም ደግሞ ጦርነቱን የማይፈታና ላለፉት 3 ዓመታት በተመሳሳይ ሰዎች ተመሳሳይ ሪፖርት የሚያቀርቡበት ሆኖ ለመመልከት ተችሏል። እንግዲህ በኃይልና በወታደራዊ ከለላ ብቻ ሊዘረጋ ለመቻሉ መዋቅሩን እነሱም ያውቁታል። መሬት ላይ ያለው ህዝብ ያውቀዋል። ለጀኔራሎቹ ግን በአማራ ክልል ያለው ጦርነት ትልቅ የኢኮኖሚ ጥቅም ያስገኛል። የኮንትሮባንድ፣ የሰዎች ዝውውር፣ የበጀት፣ የመሬት የከተማ መሬት ዝርፊያ ከኢንቨስተሮች ከባለሀብቶች ጋር የተለያየ መንገድ ከፍተኛ ገቢ እያገኙበት ስለሆነ እየተቆጣጠርነው ነው የሚለውን ጉዳይና መፍትሄ እንዳይመጣ አንዱም ከግል ጥቅማቸው ጋር ይህንን እያደረጉ ይገኛሉ። ወደ ግንባር መረጃዎች ነው በቀጥታ የሚሄደው። ወደ ምስራቅ ጎጃም በምስራቅ ጎጃም ዞን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ በጎንቻ ነፍስ የሳር ምድር አካባቢዎች በ2 ቀናት ከፍተኛ ድል መቀዳጀቱን ገልጿል። በአፋብን ቴዎድሮስ ዕዝ 201ኛ እና 74ኛ ክፍለ ጦር የሚገኙ ልዩ ልዩ ሻለቃዎች በጎንቻ ሲሶነሴ ነፍስ የሳር ምድር ወረዳዎች ባካሄዷቸው ድንገተኛ ወደ ውጊያዎች ከፍተኛ የሰውና የቁሳቁስ ጉዳት ማድረሳቸውን ገልጸዋል። እንደ ህዝብ ግንኙነቱ ዕዝ መግለጫ ሐምሌ 22 እና ሐምሌ 23 ዛሬና ትላንት ማለት ነው በወታደራዊ ኦፕሬሽኑ በርካታ የመንግስት የጸጥታ አካላት አድማ ብተና፣ ፖሊስ፣ ሚሊሻ አባላትን እንደዚሁ ደምስሰናል ብለዋል። በርካታ ከባድና ቀላል የጦር መሳሪያዎችንም ማርከናል ብለዋል። ሐምሌ 23 ቀን ዛሬ ከሌሊቱ 11 ሰዓት ጀምሮ 74ኛ ክፍለ ጦር በጎንቻ ሻለቃ በጎንቻ ሲሶነሴ ወረዳ ስር በሚገኙ ትግዳር፣ ጨሞና ቡዛ ንዑስ ከተሞች ከትመው የነበሩ ወይም ደግሞ ካምፕ ሰርተው የነበሩ የሚሊሻና የአድማ ብተና ካምፖች ላይ ጉዳት ማድረሱና በጸጥታ አባላት በኩል ከ27 በላይ የሚሆኑ ቁስለኛ እንዲሁም ደግሞ በቁጥር ያልታወቁ
ሞት ጉዳት ማስተናገዳቸውን ብዙዎቹ ለሕክምና ወደ ባህር ዳርና ሞጣ ስለመወሰዳቸው ገልጿል። 14 ክላሽንኮቭ እና አንድ ሰሜን ክላሽ እንዲሁም ደግሞ የእጅ ቦምቦች የቃታ መሳሪያዎችን ጨምሮ ካዝናና የወገብ ትጥቆች በፋኖ እጅ መግባታቸውን ሪፖርቱ ያሳያል። በውጊያው ከተደመሰሱ መካከል የሳጅን የፖሊስ እና የአምሳ አለቃ ማዕረግ ያላቸው የአካባቢ ሚሊሻና የፖሊስ አስተባባሪዎች ይገኙበታል ተብሏል። በሌላ በኩል በትላንትናው ዕለት እንደዚሁ በአባይ ሸለቆ ተርቦች በነፍሴ ሳር ምድር ሰኞ ገበያ ዲቦ ተብሎ በሚጠሩ አካባቢዎች በተፈጸመ ጥቃት 61 የአድማ ብተናና የፖሊስ አባላት ጨምሮ በቁጥር ያልታወቁ የሰላም አስከባሪ አባላት በውጊያው ስለመገደላቸው ተገልጿል። በዚህ ውጊያ ከተደመሰሱት መካከል የሻለቃ አዛዥ ኢንስፔክተር ወርቁን ጨምሮ ሌሎች የፖሊስ አባላትም ይገኙበታል። አንድ ዲሽቃ፣ 2 ብሬን፣ 70 በላይ ነፍስ ወከፍ ክላሽ እንኮፍ ከስቶር ወይም ደግሞ ከመሳሪያ መጋዘን የመገናኛ ሬዲዮን ጨምሮ ሙሉ ሎጂስቲክ የጫነ ተሽከርካሪ በፋኖ እጅ መግባቱን ሪፖርቱ ያሳያል። የአፋብኃኝ ቴዎድሮስ ዕዝ 201ኛ ኮር ህዝብ ግንኙነት መግለጫው ማጠቃለያ ላይ አሁንም ቢሆን የቀሩት የመንግስት የጸጥታ ኃይሎች ፖሊሶችና ሚሊሻዎች የፋኖን ጥሪ ተከትለው ወደ ፋኖ እንዲቀላቀሉ ጥሪ አቅርቦ ጥሪውን የማይቀበሉት ላይ ግን ቀጣይም ዘመቻዎችና እርምጃዎችን እንወስዳለን ብሏል። ይሄ እንግዲህ ጦርነት ዛሬ በመርጦ ለማርያምና ግንደወይን አቅራቢያ የሆነው ጀነራል መሐመድ ተሰማ ፍኖተ ሰላምና እንጅባራ ከተማ እንዲሁም ደግሞ ጀነራል ብርሃኑ ጥላሁን ደብረ ማርቆስ ከተማ ላይ ፋኖን አጽድተናል፣ ፋኖን አከርካሪውን ሰብረናል እያሉ ሪፖርት እያቀረቡ ባለበት ሰዓትና አረጋ ከበደ ደግሞ የምክር ቤት ሰብስቦ ይህን እያለ ባለበት ሰዓት ነው ይሄ እየወጣው። እንግዲህ እናረጋ ከበደ ያው የሚመሩት ምክር ቤት የስሙላ ምክር ቤት የፖለቲካ መብቶችና ጥቅሞችን ተከራክሮ ወይም ደግሞ ፖለቲካዊ አውዱንና ቀጠናዊ ሁኔታውን ገምግሞ እንኳ አቋም ማስቀመጥ የማይችል ምክር ቤት ነው። ይህንን ሊገነዘቡ የሚችሉትም የምክር ቤት አባላት እንዲታሰሩ መደረጋቸውና በጠየቋቸው ጥያቄዎች ምክንያት የአለመከሰስ መብታቸው ተነስቶ በእስር ቤት ይገኛሉ። እነ ዮሐንስ ቧያለው። ወደ ወሎ ቀጠና ስንሄድ በደቡብ ወሎ ዞን ደላንታ ወረዳ ስልታዊና ቁልፍ ወታደራዊ መሬት የምትባለው ወገል ጤና ከተማ እና እንዲሁም ደግሞ አካባቢውን መከላከያ ሰራዊትና የአካባቢ ብልጽግና አስተዳደር ለቀው መውጣታቸው ተሰምቷል። ወገል ጤና ከተማ ከደሴ በስተ ሰሜን ምዕራብ በኩል 90 ኪሎ ሜትር ርቀት ላይ የምትገኝ ሲሆን ዳውንት፣ ተንታ፣ ፀሐይ መውጫ፣ ወልዲያ፣ ጋሸናን የምታገናኝ ቁልፍ ቦታ ነች። ይህንን እንግዲህ መከላከያ እና የአካባቢ ብልጽግና ባለስልጣናት ለቀው ወጥተዋል። ወገል ጤና የሚገኙ እስረኞች ወደ ደሴ እንዲዛወሩ መደረጋቸውን፣ በአካባቢ የሚገኙ ባንኮች ውስጥ የነበረ ጥሬ ገንዘብ በባለስልጣናትና በመከላከያ ታጅቦ ወደ ደሴ መጓጓዙን፣ ይሄ በሚሆንበት ሰዓት ተለያየን ተብሎ የሚጠራ አካባቢ የደፈጣ ጥቃቶች ተፈጽመው የሚሊሻ አባላት ጉዳት እንደደረሰባቸው፣ በዚህ ከዛሬ ደግሞ ፋኖ ከተማውን ከተቆጣጠረ በኋላ ወገል ጤና አካባቢ ፋኖ በመጋዘን ውስጥ የነበረ ምርጥ ዘርና ማዳበሪያ ለህዝቡ እና ለገበሬዎቹ ስለማከፋፈሉ መረጃዎች ወጥተዋል። ይህ እንግዲህ ቁልፍ የሚባለው አካባቢ ነው ከሰሜን ወሎ። በተመሳሳይ ጋዞ ወረዳ ስታይሽም መከላከያው ለቆ ለመውጣት እየተንቀሳቀሰ ነው ተብሏል። መቄትን ለቆ ሊወጣ የነበረው መከላከያ በአማራ ብልጽግና ባለስልጣናት የመከላከያ አዛዦች ተማጽኖ ለጊዜው ባለበት እንዲቆይ ተደርጓል ተብሏል። አሁን ከሰሜን ወሎ ወረዳዎች በ3 ወረዳዎችን ሙሉ በሙሉ መከላከያና የአካባቢ የብልጽግና መዋቅር ለቆ ወጥቷል። ፋኖ ተቆጣጥሯል። በራያ ቀጠና ያለው ወታደራዊ ውጥረት ደግሞ ከቀን ወደ ቀን እየጨመረ መምጣቱን አሁን የወጡ መረጃዎች ያሳያሉ። በዛሬው ዕለት በከባድ መሳሪያ የተደገፈ ተኩስ እንደነበር ከሰዓት በኋላ ከአካባቢ የወጡ መረጃዎች ገልጸዋል። እንደ መረጃ ምንጮቹ በራያ ቆቦ ወረዳ አማያ በተባለው አካባቢ የከባድ መሳሪያ ድብደባ፣ የመድፍ ድብደባ እንደነበር ተገልጿል። በፋኖ በኩልም ያጸፋ የቡድን መሳሪያዎች የድሽቃና የሞርተር አጸፋ ምላሽ መሰጠቱ ተገልጿል። ይህንን ተከትሎ በአካባቢ በራያ ቆቦ እና በደጋማው የራያ አላማጣ አካባቢዎች እስከ ኮረም ባሉት ቀጠናዎች የድሮን አሰሳና የድሮን ቅኝቶች መመልከታቸውን የመረጃ ምንጮች ገልጸዋል። በትላንትናው ዕለት በተመሳሳይ በዚሁ አካባቢ የሰው አልባ አውሮፕላን የድሮን ስምሪት ነበር። ይህንን ተከትሎ ራያ ጥሙጋ አካባቢ ተሰባስበው የነበሩ የህወሓት ታጣቂዎች በአካባቢው ድሮኖችን ቅኝት ተከትሎ መበተናቸው ይታወቃል። ከዚህ ከራያ ቆቦ ከውጊያ ጋር በተያያዘ በዚሁ ቀጠና ያሉ ቁልፍ ቦታዎች ቀድመው እንዲያዙ ስምሪት ተሰጥቷል። ከሙጃ ወደ ራያ አላማጣ የሚያስወጡ ዋና ዋና የደጋማው የተኩለሽና የአካባቢው መስመሮች፣ በጮቢበር በኩል ወደ ራያ አላማጣ፣ ራያ ጥሙጋና ራያ ዋጃ የሚያስወጡ መስመሮች ባሉ ተራራማ ስፍራዎች ተጨማሪ ስምሪት ሲሰጥ፣ በአቡነ ዮሴፍ እስከ ተኩለሽ ተራሮችም
ሙጃ የአንጎት አካባቢ ከደጋማው አካባቢ የወጣው ሰራዊት ወደዚህ ተራራማ ስፍራዎች እንዲገባ ስለመደረጉ ሲገልጹ የመረጃ ምንጮች በቆቦ በስተ ምስራቅ አቅጣጫ ባሉት ደግሞ የአፋር የአማራና የራያ ዘቦ አዋሳኝ አካባቢዎች በራያ ዞብልና በራያ ባላ ራያ ጨርጨር በኩል ሀራ መሬት ተብሎ የሚጠራው የነጌታቸው ረዳ ታጣቂና ሚሊሻ ከመከላከያ ጋር በመሆን በጭፍራ አባላ እዋ ከለዋ አድርጎ የአፋር ዞን 2 እና የራያ ዋጃ ከዋሳኞችን ይዞ ስምሪት እንዲወስድ እንቅስቃሴ እንዲያደርግ ስምሪት ስለመሰጠቱ ተገልጿል። በፊት ለፊት በሌላ በኩል በህወሓትም ከኮረም እስከ አፋር አባላ ባሉት አካባቢዎች ከ6 በላይ አርሚዎቹን ወደዚህ ማሰማራቱና አካባቢው ተጨማሪ ኃይል እያስገባ መሆኑ ይታወቃል። በራያ ቆቦና በራያ አላማጣ አካባቢ ያለው ግንባሮች ከፍተኛ ወታደራዊ ዝግጅትና ውጥረት ውስጥ እንደሚገኙ እነዚህ መረጃዎች ያሳያሉ። ወደ ኢትዮጵያና ሱዳን ድንበር ሲሄድ ወደ ጎንደር ቀጠና በኢትዮጵያና ሱዳን ድንበር አካባቢ በባለ ሀብቶች ላይ በሱዳን ወታደሮች እና ማንነታቸው ባልታወቁ ታጣቂዎች ጥቃት መፈጸሙን የወጡ መረጃዎች ገልጸዋል። በኢትዮጵያና ሱዳን ድንበር አካባቢ በተለይም በምዕራብ አርማጭሆ አቦጢር ባህረ ሰላም ልዩ ቦታው ገላ ሉባን ተብሎ በሚጠራ አካባቢ ይሄ እንግዲህ ኢትዮጵያ ካሏት ሰፊ እርሻ መሬቶች ትልቁና አንዱ ነው። የደለሎ ድንበር አቅራቢያ በሚገኙ ቀጠናዎች የተሰማሩ የኢትዮጵያ ባለሀብቶች ላይ ነው ይሄ ጥቃት የተፈጸመው። በሱዳን ጦር ጥቃት ምክንያት የእርሻ ስራቸውን አቋርጠው ለመውጣት መገደዳቸውን የአካባቢው የባለሀብቶች ለኢትዮ ፎከስ ገልጸዋል። ስማቸው እንዲጠቀስ ያልፈለጉ በአካባቢው በግብርና ኢንቨስትመንት ላይ የተሰማሩ አንድ ባለሀብት እንደተናገሩት ሰሞኑን ወደ ቀይ መስመር ተብሎ ወደሚጠራው የደለሎ ሰፊ የእርሻ መሬት ሱዳኖች አልፋሽካ እያሉ የሚጠሩት አካባቢ ያሉ የእርሻ ቦታዎች ላይ ጥቃት መከፈቱን ተከትሎ ባለሀብቶቹ ለደህንነታቸው በመስጋት የእርሻ ስራቸውን አቋርጠው መውጣታቸውን ነው እየገለጹት። ለምሳሌ ይላሉ አንድ ባለሀብት ሐምሌ 19 ቀን 2018 ዓ.ም 4 ገበሬዎች በአካባቢው በሱዳን ጦርና ባልታወቁ ታጣቂዎች ተገድለዋል ብለዋል። ከነዚህ ውስጥ ቃቂው ብርሃኑና በሪሁን የተባሉ የአካባቢው አርሶ አደሮች ይገኙበታል። በተመሳሳይ ሐምሌ 16 2018 ዓ.ም 6 ገበሬዎች ማንነታቸው ባልታወቁ የሱዳን ወታደሮችና ታጣቂዎች ታፍነው ተወስደዋል ብለዋል። ባለሀብቱ አክለውም እንደገለጹት ለችግሩ መፍትሄ እንዲሰጥ ለአካባቢው የኢትዮጵያ መከላከያ ሰራዊት ማመልከቻ ቢያስገቡም ሰራዊቱ ወዲያውኑ እርምጃ ሳይወስድ በመቅረቱ ጉዳት ደርሷል ብለዋል። ሆኖም የእርሻ ስራው ከተስተጓጎለ ከአንድ ሳምንት በኋላ ሰራዊቱ ወደ አካባቢው መንቀሳቀሱን ግን አልደበቁም። በሌላ በኩል የዓይን እማኞች እንደገለጹት ተጨማሪ ሰራዊቱ ባለፈው ማክሰኞ ጀምሮ ወደ አልፋሽቃ እያሉ ሱዳኖች ወደሚጠሩት ወደ ደለሎ ቀይ መስመር አካባቢ ተንቀሳቅሷል ብለዋል። ባለሀብቶቹ የስራ እንቅስቃሴያቸው ጋር በተያያዘ በአጠቃላይ ከ11 በላይ የእርሻ የጉልበት ሰራተኞች በሱዳን ጦር ተይዘው መወሰዳቸውን ነው የገለጹት። ወደ አካባቢው የተንቀሳቀሰው መከላከያ ሰራዊት በሱዳን ወታደሮች የተወሰዱት ሰራተኞች ለማስመለስ ስለመቻሉ የታወቀ ነገር የለም ብለዋል። 2013 ዓ.ም በሰሜን ኢትዮጵያ በተቀሰቀሰው ጦርነት ጋር በተያያዘ የሱዳን ጦር ከቋራ እስከ ሁመራ ድረስ ባለው የድንበር መስመር ከ13 እስከ 40 ኪሎ ሜትር በአማካይ ወደ ኢትዮጵያ ግዛት ዘልቆ ብዙ ቦታዎችን ተቆጣጥሮ መቆየቱን ይገልጻሉ። በቅርቡ በሱዳን ውስጥ በተቀሰቀሰው ሀገራዊ ጦርነት ምክንያት የሱዳን ጦር አካባቢውን ለቆ በወጣበት ወቅት የአካባቢው መከላከያ ሰራዊት፣ የአካባቢ ሚሊሻዎችና አርሶ አደሮች ወደ እርሻውና የኢትዮጵያን መሬት ለመቆጣጠር ያደረጓቸው እንቅስቃሴዎች በፖለቲካ ውሳኔ ምክንያት እንዲመለሱ ተደርጓል። ብልጽግና የፖለቲካ አቅጣጫ መስጠቱ ይሄ ሳይሳካ ቀርቷል። በወቅቱ እንግዲህ አብይ አህመድን ጨምሮ ሱዳን ችግር ውስጥ በገባችበት ጊዜ በኃይል የምንወስደው መሬት የለም የሚል አቅጣጫ መስጠታቸውን ተከትሎ የአካባቢው ባለሀብቶችና የነሱ ጥበቃ ታጣቂዎች መሬታቸውን ሳያገኙ 6ኛ ዓመታቸውን አስቆጥረዋል። በተፈጠረው የፖለቲካና የጸጥታ ክፍተት ምክንያት የሱዳን ጦር በፊቱ እንደገና ሰሞኑን አካባቢዎችን መልሶ ሲቆጣጠር ቋሚና ጊዜያዊ ካምፖችን በመገንባት ላይ ይገኛል። ወታደራዊ ማዘዣዎችን እያቋቋመና እያስፋፋ ይገኛል። ለእንቅስቃሴ የሚያመቹ ድልድዮችንና መሰረተ ልማቶችን የሱዳን ጦር በእነዚህ አካባቢዎች በኢትዮጵያ ሉዓላዊ ግዛቶች ላይ እየገነባ ነው ብለዋል። የሱዳን ጦር ዳግም ተጠናክሮ መግባት በምዕራብ አርማጭሆ፣ አቦጢር፣ ባህረ ሰላም እንዲሁም ደግሞ ደለሎና አልፋሽቃ ተብሎ የሚጠራው አካባቢ በሚንቀሳቀሱ የኢትዮጵያ አርሶ አደሮችና የግብርና ኢንቨስተሮች ላይ ከፍተኛ ስጋት መፍጠሩና በርካታ ባለሀብቶችና አርሶ አደሮች በጥቃቱ ምክንያት እንግዲህ ዘንድሮም የእርሻ ስራቸው መስተጓጎሉና አቋርጠው መውጣታቸውን ነው እየገለጹት። እንግዲህ ከአካባቢ የወጣ ሪፖርት ነው። ወደ ወለጋ የሚወስድን መረጃ አስከትላለሁ። በምስራቅ ወለጋ ዞን ኪረም ወረዳ በዛሬው ዕለት በከፍተኛ ውጊያ እየተካሄደ መሆኑን ከአካባቢ የወጡ መረጃዎች ጠቁመዋል። ውጊያው በወረዳው ዋና ከተማ ሀሮ አዲስ ዓለምና በዙሪያው በሚገኙ ቀበሌዎች ተስፋፋ ሲሆን
የሲቪል ህይወት ማለፉንም መረጃ ምንጮቹ ገልጸዋል። በዛሬ ጠዋት ወደ ዲማ ወዴሳ ወይም ደግሞ ወዴሳ ዲማ ተብላ ወደምትጠራ ቦታ በከባድ መሳሪያ በመታጀብ የተንቀሳቀሰው መከላከያ በአካባቢው ነዋሪዎች ላይ የከባድ መሳሪያ ድብደባ በማድረግ ጉዳት ማድረሱን ተከትሎ 3 ሲቪሊያን ህይወታቸው አልፏል። ይህንን ተከትሎ ፋኖ በሌላ አቅጣጫ የከባድ መሳሪያ ድብደባውን ተከትሎ ፋኖ ወደ ወረዳው ዋና ከተማ ሀሮ አዲስ ዓለም በመግባት የመከላከያ ካምፖችንና የማዘዣ ጣቢያዎችን ከበባ ውስጥ ማስገባቱን ተከትሎ አሁን በአካባቢው ውጊያ ተቀስቅሷል። ከካምፕ ውስጥ ወደ ፋኖ የፊት ለፊት ይዞታዎች የከባድ መሳሪያ ድብደባ እየተደረገ ሲሆን፣ በሌላ በኩል ፋኖ ደግሞ የምሽግ ማፍረሻ የቡድን መሳሪያዎችን በመጠቀም በካምፖቹ ላይ ተከታታይ የከፍተኛ ድብደባ እያደረገ ነው የሚገኘው። ይሄ እንግዲህ ያልቆመ ውጊያ ነው፣ አሁንም እንደቀጠለ ነው። በሀሮ አዲስ ዓለም የሚገኝ የጦር ካምፕ አሁን በከበባ ውስጥ እንደሚገኝና ውጊያው እስካሁን ሰዓት ድረስ በከፍተኛ ሁኔታ መቀጠሉን የሚገልጹት የመረጃ ምንጮች ከአሁን በፊትም በተደጋጋሚ በአካባቢው ተመሳሳይ ውጊያዎች መደረጋቸውን ገልጸዋል። ወደ የቀጠናዊ የአፍሪካ ቀንድ፣ የምስራቅ አፍሪካ፣ የቀይ ባህርና የሱዳን ጉዳዮችን የተመለከቱ አጫጭር መረጃዎችን ደግሞ ወደ እናንተ አደርሳለሁ። ከዚህ ጋር እንግዲህ ከኢትዮጵያ ጋር የተያያዙ መረጃዎችን ነው የማደርሰው። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ዛሬ ካርቱም ገብተዋል። ይህንን በተመለከተ ዛሬ የሱዳን ሚዲያዎች በፊት ገጾቻቸው ይዘዋቸው ከወጡ ዜናዎች መካከል ይገኙበታል። እሱን ጨምሮ እንግዲህ በሱዳን አካባቢ ያሉ መረጃዎችን ወደ እናንተ ላድርስ። የሱዳን የእርስ በርስ ጦርነትን በተመለከተ የወጣ አንድ ጥናት እንደሚያመላክተው ቀጠናውን የደህንነት ሁኔታ ሙሉ በሙሉ እየቀየረ ይገኛል የሱዳን ጦርነት ብሏል አንድ የወጣ የደህንነትና የቀጠናዊ ጦርነት ትንተና መረጃ። በምስራቅ በኩል ከኢትዮጵያና ሱዳን ድንበር አቅራቢያ የሚገኙ የኩርሙክና የጥቁር አባይ አካባቢዎች ለሱዳን ደህንነትና ስትራቴጂ ወሳኝ ምድርና መከላከያ ግንባሮች ሆነዋል ያለው ይህ ዘገባ የሱዳን ጦር የኢትዮጵያ እና የአረብ ኤሚሬት መንግስታት የሚደገፈው ፈጥኖ ደራሽ ኃይል በእነዚህ ቀጠናዎች የሚሰነዝሩትን ጥቃት ለመዝጋት አዲስ ግንባር በዚህ ቀጠና መክፈቱ በቀጠናው አዲስ ጦርነት ወደ ኢትዮጵያ እየተስፋፋ ስለመሆኑና ከኃይል ሚዛን ሁኔታ አንጻርም ለሚሊሻዎች የትራንስፖርት መስመርና መግቢያ ኮሪደር እየተፈጠረና ይህንን የመዝጋት ጦርነት እየተደረገ ሲሆን በዚህ ጋር በተያያዘ ወደ ቻድ የሚያስወጡ የሱዳን መንገዶች፣ ወደ ሊቢያ የሚያስወጡ የሱዳን መንገዶች፣ ወደ ደቡብ ሱዳን የሚያስወጡ የሱዳን መንገዶች፣ ወደ ማዕከላዊ አፍሪካ ድንበሮች ጭምር አዲስ ወታደራዊ መስፋፋቶች እና የትጥቅ እንቅስቃሴዎች እየተስፋፉ መሆናቸውን ጥናቱ ገልጿል። እነዚህ ሀገራት ዜግነትና ዜጎቻቸውን እንዲሁም ደግሞ ቀጠናዎቻቸውን የስለላ ጥምረቶቻቸውን እንደገና ካልፈተሹ የሱዳን ጦርነት ለሊቢያም፣ ለቻድም፣ ለደቡብ ሱዳንም ለኢትዮጵያም ይተርፋል ብሏል ጥናቱ። በእርግጥ እንግዲህ የጥናት ባይልም ጦርነቱ ተርፏል ለሁሉም ሀገራት። ሳውዲ አረቢያ በቀይ ባህርና በባብኤል መንድብ አቅራቢያ የሚካሄደውን የንግድ መርከቦች እንቅስቃሴ ከሁቱ አማጽያን ጥቃት ለመጠበቅ ሀገር አቀፍ የባህር ኃይል ጥምረት ለማቋቋም ዝግጅቷን ጨርሳለች። አልሞኒተር እንደዘገበው ሳውዲ አረቢያ የኢትዮጵያ፣ ሱዳንን፣ ግብፅ፣ ቱርክን፣ ፓኪስታንና አሜሪካን ጨምሮ ለ50 ገደማ ሀገራት የጥሪ አቅርባለች። ጥምረቱ ዋና ዓላማም የዓለም አቀፍ የነዳጅ ንግድ መርከቦችን መስመር እንዳይስተጓጎል የሳውዲ የነዳጅ ወደቦችን ደህንነት ማስጠበቅ እንደሆነ ከሳውዲ አረቢያ የውጭ ጉዳይ መስሪያ ቤት የተገኘውን መረጃ አልሞኒተር ዘግቦታል። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ የአሜሪካ የአፍሪካ እዝ ዋና አዛዥ ጀነራል ዳግቪን አክሰን ጋር በሞቃዲሾ ዛሬ መነጋገራቸውን የወጡ መረጃዎች ገልጸዋል። ጀነራል ዳግሰን ሰሞኑን አዲስ አበባ ነበሩ፣ ዛሬ ወደ ሞቃዲሾ ገብተዋል። ውይይቱ በቀጠናው ደህንነት፣ በጸረ ሽብር ወታደራዊ እንቅስቃሴዎች እና በአሜሪካና በሶማሊያ መካከል ስለሚኖሩ ትብብሮች እያተኮረ እንደሆነ የሶማሊያ ሚዲያዎች ዘግበዋል። በሌላ በኩል ፑንትላንድ ቦሳሶ ከተማ የፑንትላንድ የደህንነት ኃይሎች ቀደም ሲል ከፌዴራል መንግስቱ ጋር ግንኙነት ባላቸው አካላት ይያዝ የነበረውን ዋና የፍተሻ ጣቢያ ቦሳሶን ተቆጣጥረዋል። የፌዴራሉን የሞቃዲሾን ጦር ይሄ ጉዳይ አስቆጥቷል። ጦርነት ሊቀሰቀስ ይችላል ተብሏል። የፈጥኖ ደራሽ ኃይሉ ወደ ሱዳን ስንመለስ የፈጥኖ ደራሽ ኃይሉ መሪ ጀነራል መሐመድ ሐምዳን ደጋሎ ወይም ደግሞ ኤምዲቲ የሰራዊታቸው ዋና ከተማዋን ካርቱምን የመቆጣጠር ዋና ዓላማ ይዞ እንዲንቀሳቀስ ዛሬም ተጨማሪ ትዕዛዝ ሰጥተዋል። ሆኖም ግን በሰሜን ኮርዶፋን የደረሰባቸውን ወታደራዊ ሽንፈት ተከትሎ በኃይሎቻቸው ላይ አዲስ የመዋቅር ሽግሽግ እያደረጉና ሰራዊት እንደገና እያደራጁ እንደሆነ ታውቋል። የድሮን ጥቃትና ዝውውር ጋር በተያያዘ የሱዳን መደበኛ ጦር በሰሜን ኮርዶፋን ግንባር ከአርኤስኤፍ የተማረኩ ኤፍፒቪ አጥፍቶ ጠፊ ድሮኖች ጥቅም ላይ ለመዋል ማቀዱን ገልጿል። በሌላ በኩል
ከዩናይትድ አረብ ኤሚሬትስ በአላይን አየር ማረፊያ የተነሱ የጦር መሳሪያ የጫኑ አውሮፕላኖች ወደ ቻድ ገብተዋል። ይህም ለአርኤስኤፍ የጦር መሳሪያ ለማድረስ እንደሆነ ዛሬ የወጡ መረጃዎች ገልጸዋል። በሲቪሊያን ላይ የተፈጸመ ጥቃት ተከትሎ በዳር ሐማር አካባቢዎች እንደ አልናሁድ እና እምባዱር ባሉ ከተሞች የአርኤስኤፍ ሚሊሻዎች በንጹሃን ላይ ጉዳት አድርሰዋል ሲሉ የሱዳን ሚዲያዎች ዘግበዋል። የመጨረሻው መረጃችን የኢጋድ የምስራቅ አፍሪካ እንግዲህ የምስራቅ አፍሪካ ልማት በየነ መንግስታት ኢጋድ በሱዳን ያለውን ሁኔታ ለመመልከት ዛሬ ጸሐፊው ዶክተር ወርቅነህ ገበየሁ ወደ ሱዳን መግባታቸውና ከሱዳን ባለስልጣናት ጋር መነጋገራቸው ተዘግቧል። ይህ እንግዲህ እንደ ኢጋድ ቢሆንም ግን በአብይ አህመድ በኩል ባለፈው በጅቡቲ ከጀነራል አልቡርሃን መንግስት ጋር አብይ አህመድ ለመነጋገር 2-3 ዙር በጅቡቲ በኩል ጥረት አድርጎ ነበር። አሁን ይህንን ተልዕኮ ዶክተር ወርቅነህ ገበየሁ ይዞ ሳይሄድ እንዳልቀረ የመረጃ ምንጮች ከባለፉት መረጃዎች ጋር በማስተሳሰር ቅድመ ግምታቸውን እያስቀመጡ ይገኛሉ።